because ይልና እንዲህ ይላል። አንደኛ her belief is particularly mentioned የሷ እምነት ብቻ ነው እዚህ ጋር የተገለጸው። it is not intimated that they believe እነሱ እንዳመኑ ደግሞ የሚገልጽ ምንም ፍንጭ ወይም ደግሞ ሂንት የለውም ይላል። so it is manifestly implied that they were baptized because she believed ስለዚህ ከዚህ ምንድነው ምን ወስደው ይላል ቤተሰቦቿ የተጠመቁት እሷ ስላመነች ነው ይላል። it was the offering of her family to the Lord. It is just such an account as would now be given of a household or a family that were baptized upon the faith of the parent. Yeah. በወላጆች እምነት ለሚጠመቁት ምንድነዋል ማስረጃ ይሄ ክርስቲያን አይደለም ፔንቴኮስታልም አይደለም ፕሬስባይቴሪያን ሪፎርምድ ስኮላር የራሳቸው ስኮላር ይሄ ቢቀርብለት እኔ አማን ዛሬ የወርደት መዓት እንዴት የወርደት መዓት ሰው ሊከናነብ ይችላል በዚህ ልክ በጣም ከባድ ሰው በዚህ ልክ የወርደት መዓት ሊከናነብ አይችልም። ቀደም መኳስ አይቶናል ሂስቶሪካሊ አውግስቲንም ኦሪገንም ነው ባይ ዘ ዌይ አፖስቶሊክ ትራዲሽን ፕሩቭ የሚያደርገው ኢንፋንት ባፕቲዝም ኦኬ እንደው ግሪጎሪ ደግሞ ጭራሽ ምን አይነት እምነተ ጎዶሎ እናት ብትሆን ነው ልጇን አራ አላስጠምቅም የምትለው ልጇን ለክርስቶስ አልሰጥም የመንፈስ ቅዱስ ማደሪያ እንዲሆን አላደርግም የምትል እንደው ምን አይነት ምንድነው የሚለው እምነተ ጎዶሎ እናት ነች ይልና ከሐና ጋር ያነጻጽራታል። ሐና እንኳን ልጇን ለእግዚአብሔር እሰጠዋለሁ ያለችው እንዴት ነው ይላል ገና ልጅ ሳታገኝ ልጅ እንደው ብትሰጠኝ ያንተ አደርጋለሁ ያንተ ልጅ አድርጌ እሰጠዋለሁ አለች ይልና እግዚአብሔር አምላክ ልጅ ባርኮ ሰጥቶሽ ለዛች እናት ባርኮ ሰጥቶሽ እንዴት የሰጠሽን ልጅ የእግዚአብሔር ማደሪያ እንዲሆን አልሰጠውም ትያለሽ? ህፃናትን ኢንፋንት ባፕቲዝምን ለሚቃወሙ እንዲህ ነው የሚላቸው እና ከአባቶች ትምህርት የራቀ ነው። ህፃናትን ጥምቀት ማግለል ማለት ከአባቶች ትምህርት መራቅ ከክርስቶስ ትምህርት መራቅ ነው በእጅጉና ይሄን ለማለት ነው። አንድ ይሄ ስለ እንትን አይከን ቬነሬሽን ምናምን ላይ በጣም እንትን ከእናንተ ጋር ዲቤት ማድረግ እንፈልጋለን ምናምን አይነት ነገር የሚሏት ነገር አለችና የምር ልዩነታችን እሱ ለማስመሰል የሚሞክሩ አንዳንድ ሉትራኖች አሉ። ትምህርቶቻችሁን በደንብ ብታጠኑ ጥሩ ነው ባይነኝ እኔ ኦኬ። ሉትራን ጉድ ፍራይዴይ ሂም አላቸው። የጉድ ፍራይዴ ወይም ደግሞ መልካሚቷ አርብ የሚል የቅዳሴ ጸሎት ምናምን አላቸው ኦኬ። እና እዛ ጸሎታቸው ላይ ምንድነው የሚያደርጉት ባይዘው ባለፈው ጋዲም ለማሳየት ሞክሯል። በእርግጥ ምን ብለው ነው እንትን የሚሉት መጽሐፉ የቅዳሴ መጽሐፍ አላቸው ማቲው ካርቨርስ ሂም አላቸው የቅዳሴ መጽሐፍ ማለት ነው። እና እዛ ጽሁፍ ላይ ምንድነው የቅዳሴ ስርዓታቸው ላይ ሲያደርጉ ምን ብለው ይናገራሉ? on which was hung the salvations of the world ይልና ያው ክሮስን ያመጣሉ መስቀሉን ይዘው ይመጡና on which was hung the salvations of the world የዓለም መዳን ሁሉ የተንጠለጠለው በዚህ ነው ይሉና at this time a couple of antiphons are appointed to be sung at the priest ያው አንቲፎንስ የሆነ እንደ ዲያቆኖች ተቀባዮች አይነት ነገሮች አሳይን ተደርገው የሆነ የሚያዜሙት ነገር ያዜማሉ እና 3 ጊዜ እሱን ካዜሙ በኋላ ከመስቀሉ ፊት ማለት ነው each time kissing the wounds of Christ ኦኬ። የመስቀሉ ክርስቶስ መስቀሉ የተቸነከረበት አካባቢ የመስቀሉ ቦታ ማለት ነው እየሄዱ መስቀሉን ይስሙታል and saying an appointed prayer ከዛ የሆነ የሚጸለይ ጸሎት አለ ይጸልያሉ። following the priest the other clergy and assistant approach and adore the cross ይላል።
መስቀልን ምን አዶር ያደርጋሉ። አዶር ኦኬ፣ አዶር ያደርጋሉ። እና እዚህ ይቀጥልና ጉድ ፍራይዴይ ፍሮም ዩዚንግ the rather bombastic melody appointing in LSB ይልና and instead reserve it for occasions such as the exaltations of the holy cross exaltations of the holy cross የሚል እንትን አላቸው፣ ፕሮግራም አላቸው፣ ቀን አላቸው መስቀልን የሚያከብሩበት ማለት መስቀልን የሚያስቡበት የሚያከብሩበት ራሱን የቻለ ቀን አለው ማለት ሶ አዶር ያደርጋሉ መስቀልን። እና ደግሞ ለመስቀልም ምን ያደርጋሉ? ባይዘው ቦውዳውን ያደርጋሉ አይደል? ሪቨረንስ ኒው ጆይ ሉትራንስ ቸርች በቅዳሴ ሰዓት አይደለም ለመስቀል ቁርባንን ለተቀበሉ ወይም ደግሞ ይሄ ለነሱ ሚስትሪ የሚሉት ቅዱስ ቁርባንን ለተቀበሉ ሰዎች እንኳን ቦውዳውን ወይም ደግሞ ሪቨረንስ ይደረግላቸዋል። ልክ እንደዚህ ማለት ቦውዳውን ያደርጋሉ። ኖት ፎር ዘ እንትንስ ለምእመኑ ራሱ ይኸው ለምእመኖቹ ራሱ ቦውዳውን ያደርጋሉ። እና ለምንድን ነው ለእነሱ ራሱ ሪቨረንስ የሚደረግላቸው ለምእመናኖቹ ራሱ የሚለውን ሲያብራሩ እንዲህ ይላል። ሪቨረንስ ኢን ሜኒ ሉትራን ኮንግሪጌሽንስ ኢት ኢዝ ኤ ኮመን ፕራክቲስ ቱ ሪቨረንስ ዲ አልታር ኤንድ ዲ ክሮስ። ያው መስቀሉና አልታሩን ማክበር የታወቀ ነው። እና ሪቨረንሳቸውን ደግሞ የሚገልጹት በምንድን ነው? ባይ ቦዊንግ ዳውን ነው። ባይዘው ቦዊንግ ኦኬ፣ በመስገድ ማለት በመስገድ ነው የሚገልጹት። ያው እዚህ ጋር የሚታያችሁ ከሆነ ሪቨረንሳችንን ደግሞ ኮንግሪጌሽን ቢፎር አይ ወክ ኤንድ ወክ ዳውን ኦኬ ኤንድ አፍተር ቦዊንግ ቱዋርድስ ዘ ክሮስ ኤንድ አልታር ይላል። ይኸው አፍተር ቦዊንግ ቱዋርድስ ዘ ክሮስ ኤንድ አልታር ወደ አልታሩና ወደ መስቀሉ ምን ያደርጋሉ? ቦው ዳውን ነው ያለው። ኦኬ ከዛ በኋላ ደግሞ አይ ተርን ኤንድ ቦው ቱዋርድስ ዲ ኮንግሪጌሽን ይላል። ከዛ ደግሞ ዞረን ወዴት? ወደ ኮንግሪጌሽኑ ወደ ህዝቡ ደግሞ ዞረን እንሰግዳለን፣ ቦው ዳውን እናደርጋለን። ኤን ዘ ካሜራ ዊች ፖይንትስ ሚ ቱዋርድ ዘ ኮንግሪጌሽን ጋዘርድ ኦንላይን ያው ወደ ህዝቡ ዞሮ ሲሰግድ ተመልከቱ ይልና ዲ ኮንግሪጌሽን ኢዝ ዘ ቦዲ ኦፍ ክራይስት ኤ ሲምቦል ኤንድ ዘ ኢንካርኔት ሪያሊቲ ኦፍ ክራይስት ኢን ዚስ ወርልድ ይላል። ስለዚህ ኮንግሪጌሽኑ ራሱ የክርስቶስ አካል በዚህ ምድር ያለ የክርስቶስ አካል ስለሆነ ይላል made to be the body of Christ, the congregation is truly holy and worthy of reverence. ለዛ ነው የክርስቶስ የምርም አካሉ ስለሆነ worthy of reverence ነው፣ ቅዱስና worthy of reverence ነው ያ ኮንግሪጌሽን ህዝቡ ራሱ ማለት። ለዛ ነው ቦውዳውን የምናደርግላቸው ይላል። ቦውዳውን ይደረግልን። ሶ ዝም ብላችሁ ይሄ ኢንቮኬሽን ኦፍ ሴንትስ ወይም ደግሞ ይሄ ስዕላትን አይከን ቬነሬት ማድረግ ማክበር ምናምን የሚባሉ ነገሮችን ያዴ በጣም ቴንኪዩ። ይሰማል ይሰማል ያ ይሰማል። እለት እየተፈለፈለ ሲመጣ በቃ ሌላ ታሪክ እየሆነ ነው እና የሉተራን ነገር በቃ የሚያልቅ ነገር አይደለም። እለት አዲስ ነው ይላል። ምን ነበር ያለው? ለእንትኑ ይሰግዳሉ ነው ያልከኝ? ለህዝቡም ይሰግዳል። አሁን ተጨምሮላል። እስቲ ሂድባቸው። ታዲያ ኦርቶዶክሳውያኑ ምን የተለየ ነገር አደረጉ? ወንድምየው ምን የተለየ ነገር አሉ? በጣም እኮ ገባድ። አርሰናል አገባ መሰለኝ እየተጨወነ። እሺ ከዚህ ጋር ሚሄድ ፒኤስቪ ነው ያገባው። አንተ እመቤቴን በል
ፒኤስጂ እና እንትን ሪያል ማድሪድ አንዳንድ 2-1 ነው። አርሰናል እንኳን የገባ ይመስላል። ኧረ ገብቷል እባክህ። እሺ ለማንኛውም ሌላ ርዕስ ውስጥ እንዳንገባ ልክ ነበርኩ። እሺ ማን ሶቨሬን ነው የሚለው ሶቨሬን። እሺ ሶቨሬን ሰላም እንዴት ናችሁ? አንተ ሰላም ነው? ሰላም። ድምፄ ሊታፈን ይችላል ቻርጅ ስለሰካሁኝ ለዛ ነው። እሺ የማልከፍተው። እንኳን ደህና መጣ ወዳጃችን። ማውራት አትችልም ታዲያ አንተ ነህ? አይሰማም እንዴ? እኔ ድምፅ ይሰማኛል ጋዲሳ። ታዲያ ምንድን ነው እኔ እያወራው አንተን የምትለው በየደቂቃው? ወይስ ከኔ ጋር ማውራት ካልፈለግክ ንገረኝ፣ ችግር የለውም ኖርማል ነው። አይ ችግር የለውም እናወራለን። ከቻለ ግን አንተንም ባወራው ደስ ይለኛል። ስለምንድን ነው ልታወራ የፈለግከው? አንተነን ያው ዲስከስ ስለምታደርጉበትም ሌላም አንድ ጥያቄ ጨምሬም ስለሱ ብናወራ። ስለ ሉተር ነው እያወራን ያለ ነው። ስለሱም ማውራት እንችላለን፣ ችግር የለው። ሉተር እንዴት ነው ሮል ሞዴል መሆን ይችላል ብለህ ታስባለህ? ለፕሮቴስታንቶች ሮል ሞዴላችን ኢየሱስ ነው የኛ። አይ ችግር የለውም። እኔ አሁን ስለ ክርስቶስ አላወራም። ሉተር ሮል ሞዴል መሆን ይችላል ብለህ ታስባለህ? ሰው ሁሉ በእግዚአብሔር ጸጋ ነው እንጂ ስጋ ለባሽ ሁሉ ያለ እግዚአብሔር ጸጋ ራሱ ባዶ ነው። እርዳታ እገዛ ያስፈልገዋል። እኔ አሁን ያልጠየቅኩ ነገር ውስጥ እርዳታ ያስፈልገዋል ጸጋ ያስፈልገዋል አይደለም ጥያቄ። ሉተር ሮል ሞዴል መሆን ይችላል ወይስ አይችልም ነው ጥያቄ። የሱር ነው የሚሆንበት አለ የራሱ የሆነ እንደ ሰው ጠንካራ ጎኑ እኔም ሮል ሞዴል መሆንባቸው ነገሮች አሉ። እንደዛ ሊሆን ይችላል። አሁንም ያልጠየቅኩን አትመልስ። አንተ ሮል ሞዴል መሆን ትችላለህ አላልኩ። ስለ ሉተር ነው እያወራሁ ያለሁት ፓፓ። እሱን እኮ ነው እንግዲህ የእኛ ዋና ሮል። ጋዲሳዬ የምትፈልገውን ብቻ ነው ወይስ እንዴት ነው ነገር? አይ እኔማ እሱን እኮ ነው እኔ እየጠየቅኩ ያለውን ጥያቄ እንድትመልስልኝ ነው የምፈልገው። ሌላ ያልጠየቅኩን እኔ ሉተር ሮል ሞዴል መሆን ይችላል። እኛ እኮ ሰው ላይ ብዙ ፎከስ አናደርግም። እኛ ቅዱስ ሁላችንም ቅዱሳን ነን። እሺ እነዚህ 5ቱ ሶላዎችን ሉተር መገለጡን ከእግዚአብሔር ነው ያገኘው አይደለም? አረ መጽሐፍ ቅዱስ ላይ በግልጽ አለ። ሉተር ትምህርቱን ሲያስነሳ ከእግዚአብሔር ነው ያገኘው መገለጡን አይደለም? ልዩ ሪቪሌሽን አይደለም። ኢትስ ኦልሬዲ ሪቪልድ መጽሐፍ ቅዱስ ላይ አለ እኮ። እሺ ለምሳሌ መጽሐፍ ቅዱስ ብቻ የሚለውን ትምህርት ከሉተር በፊት እስቲ ያስተማረ እንዴ? ጠቅላላ ቤተክርስቲያን ከመጽሐፍ ቅዱስ ውጭ ምን ያውቃሉ? እና ነው ሶላ ስክሪፕቹራ የሚለውን ትምህርት ከሉተር በፊት ያስተማረ ሰው ማስረጃ አለ? እሺ ጠቅላላ ቤተክርስቲያን ትምህርቶች እኮ መጽሐፍ ቅዱስ ነው። መጽሐፍ ቅዱስ የእግዚአብሔር ቃል ፓወር ያለው ኦቶሪቲ ያለው መጽሐፍ ቅዱስ የእግዚአብሔር ቃል ነው የሚሉት። እሱን እንያ አብረን ሶላ ስክሪፕቹራ ስትሉ እናንተ 66ቱን ብቻ እያልክ ነው አይደል? መጽሐፍት 66ቱ ያ ስለዚህ 66ቱ እንደሆኑ እና ከቸርች ቤተክርስቲያን የቀደመው መጽሐፍ ኦኬ። አውስ ያሳየንሽ 66 መሆኑን እናሳየንሽ። ኦኬ ምን ማስረጃ? እስቲ ችግር የለውም ማስረጃውን ነገርና እኛ እንከፍትላለን። ያ የቀደመው የብሉይ ኪዳን የእስራኤል መጽሐፍ ስለሆነ የቶራውን የነሱን የህጉ መጽሐፍት ዝርዝረን እናያለን። ብሉይ ኪዳን አዲስ ኪዳን ላይ እኮ ቁጥር ችግር የለውም። በቤተክርስቲያን ታሪክ ውስጥ ነው ብለህ ፕሮቴስታንቲዝም እስኪነሳ ድረስ ከአንደኛ ክፍለ ዘመን ጀምሮ ኦር መጽሐፍት ኦልሞስት ከሶስተኛ ክፍለ ዘመን ጀምሮ አካባቢ መጽሐፍ ቅዱስ 66 ነው ብሎ ያስተማረ ወይ ደግሞ ያመነ ክርስቲያን አለ? ከሉተር ጠቅላላ ቤተክርስቲያን እሱ ነው እንጂ እምነት እያልኩ እኮ ነው። ለምን መሰለህ? እሺ ማስረጃ ስጠኝ። የቤተክርስቲያን እምነት እንደዛ ከሆነ እንደዛ ያመነ ክርስቲያን አሁን አይሁዶች ጋር ሳይሆን ክርስቲያኖችን እንደዛ ብሎ ያምኑ የነበሩ ክርስቲያኖች ካሉ ንገረኝ። ኖ የኦልድ ቴስትመንት የአይሁድ መጽሐፍ አይደል እንዴ? አዲስ ኪዳን ላይ ያሉ ክርስቲያኖች የብሉይ ኪዳንንም የአዲስ ኪዳንን መጽሐፍት ይዘዋል አይደል? ያ ግን ኦልድ ቴስትመንት የወሰድነው ለእስራኤል የተሰጠ ነው። የእስራኤል መጽሐፍ ነው። እነሱን ሄደን መጽሐፍ ባለቤቶችን እኮ የምንጠይቀው። ስለዚህ ሰማኛ እንዴ? ኦኬ ማውራው ነገር የምትሰማኝ ዝም ብሎ ነው የሚያወራው መሰለኝ። ቆይ አንድ ጥያቄ ልጠይቅ። እሺ ወዳጅ አንተ ብሉይ 66 አይደለም ግን ሰማኝ። ቆይ የብሉይ ኪዳን ላይ ስለሆነ ነው ልዩነቱ። የብሉይ ኪዳን ላይ ቆይ ሰማኝ፣ አዳምጠኝ። እሺ ለምሳሌ 3ኛ ክፍለ ዘመን ላይ 4ኛ ክፍለ ዘመን ላይ ክርስቲያኖች ነበሩ አይደል? እንዴት የለም። ያ እነሱ ክርስቲያኖች ስንት መጽሐፍት ነበር የሚቀበሉት?
ያ ካናኑ በደንብ ተጠርዞ መጽሐፍ ቅዱስ የወጣበት ታይም አለ። ተበታትኖ ግን ነበሩ እነዛ መጽሐፎች ብቻ ለብቻ ነበሩ። ይህ ሰውዬ እነዚህ 66ቱ መጽሐፍት ጌታ ኢየሱስ ክርስቶስ። ኧረ እባክህ የተጠየቀው መልስ። እነዛ ክርስቲያኖች ስንት መጽሐፍት ስለ ነበር የሚቀበሉት? 66ቱ ካኖኑ ከተሰራ በኋላ ነው ማውራት የምንችለው። ጋዲሳ ስለ 66ቱ መች ነው 66ቱ ካኖኑ የተሰራው? ያ እሱን 66ቱ ሚዲቫል ላይ ነው 66ቱ የተሰራ። ሚዲቫል ስፔሲፊክ አድርገው ዓመተ ምሕረቱን አዎ፣ ኤግዛክትሊ እንዳልሰት ብዬ ነው። ችግር የለውም ሰዓት ሜቢ ወደ አራተኛ ቅድም እንዳልከው እዛ አካባቢ ነው። ወደ አራተኛው ሴንቸሪ አካባቢ ይመስለኛል። እሺ፣ አራተኛ እሺ፣ ችግር የለውም። አራተኛ ክፍለ ዘመን፣ አምስተኛ ክፍለ ዘመን ላይ፣ ስድስተኛ ክፍለ ዘመን ላይ መጽሐፍ ቅዱስ 66 ነው ብሎ ያስተማረ አባት ሊሆን ይችላል። ያምኑ የነበሩ ክርስቲያኖች ካሉ ንገረን። እሱን እኮ ነው ያ ሉተር ነው አክቹዋሊ በደንብ የሪፎርሜሽን ታይም ላይ ኋላ ሚዲቫል ያልኩት እሱ ነው። ሚዲቫል ቀደም ዲፋይን ሲደረግ አፊርም ያደረጉት ከና ቆይ በቃ በደንብ የሰሩት አሁን እኮ በቃ ችግር የለውም እኮ ወዳጃችን። አሁን እዚሁ መልሰ ራስን በራስ በገዛ ቁንጨራ የሚባለው ይሄ ነው። ቅድም ሚዲቫል ፔሪድ አልክና አራተኛ ክፍለ ዘመን አልክ። ከዛ አራተኛና አምስተኛ ላይ እንደዚህ ያመነ ሰው እስቲ ማስረጃ ስጠኝ ስለ አክቹዋሊ ሉተር ነው አልክ። ስለዚህ አፊርም ስላደረግነው ነው አፊርም አደረግነው እንጂ ወደ በቃ ቀደም ዮሐን ይቀጥል፣ እንደተናገርነው ወደ 400 ኤዲ ላይ ዮሐን ካውንስሎቹም ይሄን ይቀጥል። በቃ ያጸደቁበት አረ ማስረጃ የለም እናት፣ ማስረጃ በሌለ ነገር አንድ አታውቅም። አንድ የኒው ዮሐን ቴስትመንት ቡኮችን ሰብሬ አጽድቀዋል። ሰብሬ እሺ አፊርም እኮ ነው የሚደረገው። ደጋግመህ ጋዲሳ ክሬት የአይሁዶች አይደለም የሚደረገው እኮ እስኪ ስማ ማረጋገጥ አንተ ነው ይሄ። ሰውዬ ዝም ብለህ አትጮህ። ዝም አንተ ደግሞ ብለህ በቃ ዲስሪስፔክት አይጣል ነው። አቤት አትጮህ ማለት ዲስሪስፔክት ነው። በሌሊት ምን ቱ ቢ ያስፈራል ሆነስት ታዲያ? አንተ ቀስ ጋር ብለህ ባላወራ አውራ። ደስ ይለኛል እዮድዬ፣ በፍቅር ከተቻለ ስለዚህ ትወርዳለህ፣ ውረድ። ምክንያቱ ምን አንድ ጥያቄ እንደማትመልስ ስለምታውቀው ጠዋትም ባይዘወይ አንተ እኮ ከኦንሊ ጂሰስ ጋር ራሱ ስላሴ ማስረዳት ማስችል ሰው እኮ ነህ አይደል? ነህ። ስላሴን አስረዳ ከኦንሊ ጂሰስ ስትባል እሪ ብለህ የወጣ ሰው እኮ ነህ። ስለዚህ ዝም ብለህ ዶን ፕሪተንድ። ሰው ለማድረግ ከሆነ የምትገባው እዚህ ማድረቂያ የለም። እሺ እዛ ቤት ከፍተህ አድርቅ። የረጠበ ካለ የጠዋቶቹ የረጣጠቡ ነገሮች ካሉ አደራረቅ ሄደ። አሁን ትመልሳለህ ወይስ አትመልስም? ምጠይቅህ ያ አንተ ዝም ብለህ ፖለቲካ ስለምትሰራ ከጋዲሳን ብዙ አላውቀውም ወይ ትመልሳለህ ወይስ ከአንተ ጋር አላውራ። አትመልስም? ትመልሳለህ አትመልስም? እስቲ እንሞክር፣ እስቲ ሂድበት። እስቲ ግን በተቻለ መጠን መጽሐፍ ቅዱሳዊ ሞክር። ክርስትናዊ አድርገው። ዝም ብሎ የአሮጊትና የሽማግሌ ወሬ እንዳታወራ። ሰማኝ እሺ። አሁን እንዴ የአይሁዶች መጽሐፍ ነው የብሉይ ኪዳን መጽሐፍ አልክ አይደል? አልክ አይደል? ወንድም ቀጥል። አዎ እየሰማሁ ነው። የኔ ኮንፊርሜሽን መች ያስፈልጋል? ብልሃል ቀጥልና አላልክም? ብመልስልህ ደግሞ ሀሳብን ካላልክ እኮ በቃ ጥያቄ እንድጨርስ እኮ ያ ብልሃል አላልክም? ኦልድ ቴስትመንት የአይሁድ መጽሐፍ ነው። መጀመሪያ ለአይሁድም ነው የተሰጠው። የአይሁዶች መጽሐፍ እሺ ነው። የብሉይ ኪዳን ነው። እግዚአብሔር የትኞቹ ከህዝቡ የአይሁድ ጋር ከእስራኤል ጋር ቆይ ኮሚኒኬት ሲያደርግ የትኞቹ የነበረበት ነው። ስማኝ እሺ። አሁን የትኞቹ የአይሁድ ግሩፕ ትክክል መሆናቸውን ማለት የትኞቹ የአይሁድ ግሩፕ ናቸው ትክክል ብለህ የምትቀበለው? ምክንያቱ በአይሁዶች ዘንድ በጣም ብዙ አይነት መጻሕፍት አቀባበል አላቸው። ለምሳሌ ጸሐፍት ፈሪሳውያን፣ ሰዱቃውያን የሚባሉ አሉ። ፔንታቶክ ብቻ አምስቱ ኦሪትን ብቻ የሚቀበሉ አሉ። ኦኬ ከነቢያትም መርጠው የሚቀበሉ አሉ። ከዛ ደግሞ ኢሴናውያን የሚባሉ ደግሞ አሉ። ስለ ኢሴናውያን አይሁዶች ታውቃለህ? ቀጥል። ዝም ታውቃለህ? ብለህ ይህን ታውቃለህ? ምን የኔ ማወቅ ነው የምትፈትነው? ታውቃለህ አልገባኝ። ማን ነው አታውቅም? እሱ አፕሩቭ እኮ ነው። ያደረገው ከሆነ ቆይ ማን ነው አፕሩቭ ያደረገው? ኢሴናውያን አይሁዶች ይሄን ታውቃቸዋለህ ያህል ወይስ ኮምፕሌክስ አታውቃቸውም? አይደለም። የጁሾች መጽሐፍ ይታወቃል፣ ግልጽ ነው። ምንም እኮ ያሉ የኢሴናውያን ናቸው አይሁዶች እኮ ምድር ላይ ታውቃቸዋለህ አታውቃቸውም? እ? ታውቃቸዋለህ አታውቃቸውም? ኢሴናውያን የሚባሉ አይሁዶች ታውቃቸዋለህ? ቀጥል እስቲ ጨርስ መጀመሪያ ሀሳብህን። ምን ልትል እንደፈለክ መጀመሪያ ታውቃቸዋለህ ይግባኝ። አታውቃቸውም? በፈጣሪ ስም አንተ የማታውቀው ከሆነ አላውቅም፣ የምታውቀው ከሆነ አውቃለሁ በል እንዴ። እስቲ ሁሌ እሺ፣ ይሄ እኮ ነው መዳረቅ ከአንተ ጋር አይሰለችም? ውረድ ውረድ ውረድ። አንድ ነገር ሳታውቅ የአይሁዶች መጽሐፍ ነው
አይሁዶች ናቸው የሰጡት እኮ ምናምን። ይህን እንኳን ሳታውቅ የአይሁዶች መጽሐፍ ነው። ስንት አይነት የአይሁድ ግሩፖች እንኳን እንዳሉ መጽሐፍ ቅዱስ ውስጥ አታውቅም። ሰዱቃውያን፣ ጸሐፍት ፈሪሳውያን ልዩነታቸው ራሱ አታውቅም። ስንት አይነት መጽሐፍ እንደሚቀበሉ ራሱ አታውቅም። ኦኬ ኢሴናውያን የሚባሉ እንዳሉ ራሱ አታውቅም። ዝም ብለህ ሲባል የሰማኸውን የአይሁዶች ቀኖና ምናምን ባይዘወይ አይሁድ የሚባሉት ከክርስቶስ መምጣት በፊት ያሉት ናቸው። ከዛ በኋላ ያለ አይሁዳዊ የሰይጣን ማህበርተኞች ናቸው። እነሱ የቀነኑትን የምትቀበል ከሆነ አንተ የሰይጣን ማህበር ነህ። በቃ ቻው፣ የሰይጣን ማህበር ነህ፣ አለቀ። ምክንያቱ አውተሪቲ አልተሰጣቸውም። ክርስቶስን ያልተቀበለ መጽሐፍ ቅዱስን የመቀነን አውተሪቲ ያለው እንዴ? ከክርስቶስ መምጣት በኋላ በቃ መንግስቱ ሁሉ የክርስቲያኖች እንጂ ከአይሁዶች መንግስቱ ተወስዷል። ኦኬ ልክ ምን ብሎ ሐዋርያ ቅዱስ ጳውሎስ ሮሚ ምዕራፍ 9 ላይ የተናገረው አለ አይደል? ሮሚ ምዕራፍ 9 ወደ መጨረሻ አካባቢ እንዲህ ብሎ ይናገራል። ያው ከቁጥር 25 ጀምሮ እንዲሁ ደግሞ በሆሴ ሕዝቤ ያልሆነውን ሕዝቤ ብዬ ያልተወደደችውንም የተወደደችው ብዬ እጠራለሁ፣ እናንተ ሕዝቤ አይደላችሁም በተባለላቸውም ስፍራ በዚያ የሕያው እግዚአብሔር ልጆች ተብለው ይጠራሉ ይላል። ኦኬ ስለዚህ ሕዝቤ ልጄ ያልተባሉትን ልጅ ብዬ እጠራቸዋለሁ ሲል ኦፍኮርስ ከአይሁዶች ውጭ የሆኑት የክርስቶስ መንግስት እንደሚሆን የክርስቶስ ልጆች ተብለው እንደሚጠሩ ይናገራል። ከዛ ውጭ ማለት እስራኤል ዘነፍስ ከሆኑ ውጭ ሌላ በቃ ኦቶሪቲ ያለው በምድር ላይ የለም። በመጽሐፍ ቅዱስም ላይ በየትኛውም ጉዳይ ላይ ኦቶሪቲ ያላት ቤተ ክርስቲያን ብቻ ነች። ቤተ ክርስቲያን ለዛ ነው ጌታ በዮሐንስ ወንጌል በማቴዎስ ወንጌል ምዕራፍ 16 ላይ ምን ብሎ ይናገራል መሰላችሁ? የሆነ ነው 19 አካባቢ መሰለኝ አይደል? ማንም ሰው ቢበድል ሄደህ ምከረው ይላል። ከዛ ሁለት ሆናችሁ ምከሩት ይልና ከዛ በኋላ ወደ ቤተ ክርስቲያን ውሰደው፣ ቤተ ክርስቲያንን ካልሰማ እንደ ቀራጭ እንደ አረማዊ ይቆጠር ይላል። በቃ በምድር ላይ ትልቅ ኦቶሪቲ ያላት ቤተ ክርስቲያን ብቻ ነች። ማለት ብቻ ነች ስል ከምን አንጻር ነው? በመጽሐፍ ቅዱስ ኦቶሪቲ የለውም እያልኩኝ አይደለም። ኦኬ በመጽሐፍ ቅዱስ ኦቶሪቲ ያለው የለውም እያልን አይደለም። ኦፍኮርስ ኦቶሪቲ ትልቅ ኦቶሪቲ ያለው ከመጽሐፍት ሁሉ ትልቁ ኦቶሪቲ ያለው መጽሐፍ ቅዱስ ብቻ ነው። የእውነት ሁሉ አምድና መሰረት የሆነችው ግን ምንድነች? ቤተ ክርስቲያን ነች። መጽሐፍ ቅዱስም እውነትና ስህተት የለበትም ብለን የምንቀበል ከእውነት አምድና መሰረት የሆነችው ቤተክርስቲያን ስላገኘ ነው ስላገኘ ነው። ከዚህ አንጻር የሚታይ ነው። በቀኖና ዙሪያ ትንሽ ያላነበበ ከሆነ ትንሽ አስቸጋሪ ነው እና እንደዛ ነው ሰዎች። አይ ቲንክ እየመሸ ነው። ጋዲ ምናልባት የምትለው ካለ በልና እንጨርስ። አይ ቲንክ ለዛሬ ያው ሰዓትም ስለሄደ ነገም ደግሞ ጠዋት ስራ ተነሺ ስለሆነ ጋዶ የምጠቀልለው ነገር ካለ ታች አትመልሱለት ፕሊስ። ይሄ ዝም ብላችሁ ተውት። እታች ሆኖ ታብታብ እያደረገ መማር ያለበት ልጅ ስለሆነ አትመልሱለት ፕሊስ። የፈለገውን ይጻፍ፣ ቁጭ ብሎ ይማር ዝም ብሎ። ጋዲ ስልኩን ጥሎ ደቀሰ እንዴ አንተ? ሄደ ተብሏል። አይ ጥሩ ነው። ኤኒዌይስ እንደዛ ነው። በቃ ሰዎች እንግዲህ የነገ ሰዎች ይበለንና ሰላም እደሩ። አንትሽ እናመሰግናለን። ጋዲም ሌሎች ወንድሞችም ቃለ ሕይወት ያሰማልን። አሜን አሜን። ሰላም እደሩ። እንወዳችኋለን በክርስቶስ ፍቅር። አጅረ ነቃ ጋይስ እንዴ ምን ተኛ ብላችሁኝ ስታሙኝ ነበር እናንተ ሰዎች። የትኛዋለም ተመለስክ? ኧረ አልተኛውም እባክህ፣ እዚሁ ቻርጅ ላይ ትቼ ነበር ስልኬ፣ ለዛ ነው።
ያ እንትን እና ጨረስ መሰለኝ። አይ ቲንክ ሶ አይደል? አዎ 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 በቂ ነው ለዛሬ። እችን ያህል ከተሰጣቸው እችን ያምን ዥጓትና የትናንቱንም ይህንንም መልስ እንጠብቃለን እንግዲህ የጠዋቱንም ማለት ነው። ይህንንማ ገና እኮ በሰፊው እንሄድበታለን። ባይዘወይ ከሉተር ጋር በተገናኘ ያለውን ያው በስርዓት ማስታወቂያ ሰርተ ምናምን ነገር ላይቭ እንገባበታለን። ግድ ነው። ይኬድበት ነው የምትለኝ? አይ እንሄድበታለን። ጓጉቷል። አይ ትምህርቱም እንዳለ ሆኖ ትምህርታዊ ነገሮቹ እንዳለ ሆኖ ጎን ለጎን ስፔሻሊ ይሄ ሰይጣንም ተቀድሮበት ነው እንደዚህ የሆነው የሚለው ትምህርት ባይዘው እንደ ቀልድ መታየት የሌለበት በጣም ከባድ የሆነ አጋንንታዊ ትምህርት ነው። አዎ በጣም ባይዘው። በዚህ ጉዳይ ላይ ግን አይም ሶሪ ጴንጤዎች ግን ዝም ማለት ያለባቸው አይመስለኝም። በጣም እንደዚህ አይነት አጋንንታዊ ትምህርት ላይ እንደዚህ አፋቸውን ለጉመው እጃቸውን ሰብስበው ከተቀመጡ በጣም በሽተኞች እንደሆኑ ነው የሚሰማኝ ነው። አይዟችሁ እያለ ነው የሆነ ሰው። አረቱ ካሎራውን ያናግረው ሂዱ። አዎ አይ ባይዘው ወይም እንደነዚህ አይነት ሰዎች አሉ ማለት ማውራት ያለባቸው ከዛ ያሉ አንዳንድ ልጆች አሉ እንደ እነ ካላወራው ነው ካልወራው ነው ስሙ ራሱ። እሱን እንግዲህ ያው ከራሱ ነው የምንሰማው። እንደ ቻይንኛው የጃፓንኛ አይነት ስም ነው ያለው። በቃ ይበቃሻል። አንቺ ምላስሽን እንዳያዝሽ ይዋደ። ኧረ አይዘኝም። አንተ እንዳንተ መሰለ እንዴ ቀልደኛ። በቃ ሰዎች ሰላም እደሩ። ሰላም እደሩ። የነገ ሰው ይበለን እግዚአብሔር አምላክ። ሁላችሁም መልካም ምሽት። ቻው። አሜን አሜን። ሰላም እደሩ። በቃ ሁላችሁም እንግዲህ ስቴይ ሴፍ። ሰላም ሁኑ። ሚዩት አድርጎ ኢትዮጵያዊ አሰልጣኝ ነው ገብቶ በቃ